ሀብታሙ አስረሳ ይባላል። በዲላ ዩኒቨርሲቲ አግሪካልቸራል ኢኮኖሚክስ ዲግሪ ፕሮግራም ተመርቄያለሁ። ከዛ በኋላ ወደዚህ ድርጅት መጥቻለሁ። እዚህ ድርጅት ስመጣም ያው ከፊትም እርግጥ ብዙም አልሰራም እንጂ ነበርኩ ፊትም ማለት ነው። ግን ከዛ በኋላ ከተመረቁ በኋላ ቀጥታ ወደዚህ መጣሁ። ገባ ወደዚህ ስራ ማለት ነው። እና እዚህ ስራ ስገባ በጣም አሪፍ ነው፣ ደስ ይላል ማለት በቃ እኛ አሁን የምናስበው ግቢ ላይ ስንማ ቀጥታ ተምረን ወደ መንግስት ስራ መግባት ነው። በቃ ፎከስ አድርገን የምንቀሳቀሰው ማለት ነው። ግን ማንኛውም ሰው ጉልበቱንም ጊዜውንም ተጠቅሞ በሰዓቱ ሁሉም ነገር ካስኬደ መለወጥ ይችላል። እኔ አሁን እዚህ ከገባ በኋላ ብዙ ነገር ተምሬያለሁ። አንደኛ ራስን ችለህ እዚህ ጋር ከነሱ ጋር ሆነ በድርጅት መስራት ትልቅ ነገር ነው። እንደ ዩኒቨርሲቲ ተማሪ ኢንተርፕረነርሺፕ ስራ ፈጠራ እድል ተምረናል እኛው በግቢ ደረጃ ማለት ነው። ያን ስንማር ራስን ችለህ ቢዝነስ ጀምረህ ትልቅ ሰው መሆን እንደምንችል ነው። ልክ በአሁን ባለው ስታንዳርድ ደረጃ አብዛኛው ተማሪ ተመርቆ ማለት የመቀጠር እድሉ ጠባብ ነው። ሁሉም በቃ እንደኔ ሳይው ስንዞር ነበር የተወሰነ ሰዓት ላይ ማለት ነው። ግን ኢንተርፕረነርሺፕ ማለት የራስን ስራ ፈጥረህ ውጤታማ ሆነ ለሰዎች አሪያ መሆን ነው። ቀጥታ መጣው ተመረቁ 1 2 3 ሳምንት ማስታወቂያ ምናምን ያል ዙሬ ነበር። ግን ከዛ በኋላ ወደ ስራው ዓለም ገባሁኝ። እዚህ ከገባሁ በኋላ አንደኛ በጣም ደስ ይላል። በቃ ለምን እዚህ ላይ ጓደኞች ጋር ትውላለህ። ልክ የምታገኘው ገቢም ከዛ ተመርቀህ ከምትሰራው በላይ ነው። ሲቀጥልም ደግሞ የሆነም ተመልመድ አንፃር የምታገኘው ገቢ በጣም አሪፍ ነው እዚህ ጋር ማለት ነው። ሲቀጥል ነው በራስን ችለህ የራስን ነገር ስትሰራ ደስ ይላል። እና አሁን ባለንበት ደረጃ ላይ እኔ አሁን ተቀጥሬ እሰራለሁ ሳይሆን ልክ ወንድሜ እንዳለው ከዚህ በላይ የተለያዩ ነገሮች ቢሟሉ ራሳችን ችለን ብዙ ፈጠራዎችን መስራት እንችላለን በሚለው ታገኝ ሙያውን ከመልመድ አንፃር ያው ወደዚህ ሙያ ስትገባ ብዙ ክሳራዎች ይኖራሉ ሙያውን ለመልመድ ማለት ነው። ግን ድርጅቱ ያን ሁሉ ክሳራ ራሱ ሸፍኖ ነው እኔን ያለመደው ወደዚህ ስራ ማለት ነው። ምክንያቱም በዚህ ሰዓት ላይ አንድ ሰው እነሱ አወጡ ማለት ትልቅ ነገር ነው። ሲቀጥል እኛ እዚህ ቋሚ ሆነን መስራት ሳይሆን የነሱ የድርጅቱ ዓላማ ነገ ከነገ በኋላ ራሳችንን ችለን ሌላ ብራንች ፈጥረን ማለት ነው። እዚህ ጋር አሁን የራሱ ድርጅት ብራንች አለ አይደል? ልክ ወደ ተለያዩ ቦታዎች ብራንች ፈጥረን አስፋፍተን ራሳችንን ችለን እንድንሰራ ነው።